ኦኬ ኦኬ አዎ እንደዛ ይከሰታል ብለዋል። እውነት ግን እኮ እንደዛ የእግዚአብሔር ስራ ስለሆነ ነው። ነው እንጂ እኔ ለራሱ እም፣ በሰዓቱ ያለኝን ነገር እየወሰድኩ ነበረ። ግን ፈጣሪ ደግሞ ካዘዘ ግዴታ የሰጠንን መቀበል አለብን። አዎ ይሄ ነው እኮ ባለፈው ከዳኒ ጋር የተጣላ ነው እኔና ዳኒ ራሱ የተጣላ እሱ አሁን ደግሞ እሱ ይሄንን አይቀበልም። ሁለት እሱ ልጅ ይሄንን ብቻ ነው አይቀበልም። የምፈልገው አለ ዳንዬ። ከዛ እኔ ደግሞ እም፣ እሱ አይታወቅም እግዚአብሔር የሰጠውን ነው መቀበል ያለብን። ሁለት ብቻ ማለት አትችልም። ምን እንደሚፈጠር አይታወቅም። ግን አሁን ከተጋባ በኋላ ለምሳሌ የሆነ ሰውዬ እንደውም ምሳሌ አድርጌ ነገርኳችሁ። ለምን ወለድሽ ብሎ ድጋሚ ለምን አረገሽ ከኔ ፍቃድ ብሎ ፈታት ብዬ ነገርኳችሁ። የሆነ የፈታት ሴት አለች ብታይ እንደዚህ ማለት ልክ እንዳልሽ በቃ አዎ በዚህ ብቻ እንዴት ታረግዣለሽ ብሎ ምናምን ማለት ነው። እንዴ ታዲያ እሷ ምን ታርግ አልኩኝና እኔ እንደውም እንትን አልኩ። ይሄ ምክንያት አይሆንም ሰውየው ሌላ ምክንያት ነበረው ማለት ነው ብዬ አልኩኝ። ገባሽ? ከዛ እሱን ምን እንትን አደረኩና ዳኒ ባለፈው እንደዛ ሲለኝ አይ ዳኒዬ ለዳኒ ሲሆን ነው ድምጽ የተዘጋው። ከዛ ማለት ነው ዳንዬ እንደዚህ ማለት አትችልም ምናምን ብዬ ባለፈው እየተከራከርኳቸው ነበር። ትዳር ላይ እንደዚህ አይነት ነገሮች ሊከሰት ይችላል። ስለዚህ መቀበል ነው ያለብን። ሁለት ያ ብቻ ደግሞ ነው የምፈልገው ሲል ካገባን ድረስ አራት የመጣውን ቢያደርጋቸው እሷ ለመቀበል መዘጋጀታል ዝግጁ መሆን አለብን። ትዳርን ስናስብ እንደዚህ አይነት ክስተቶች ሲከሰቱ መቀበል አለብን። ወደድንም ጠላንም በቃ አሁን አይደለ አራት እንጂ ሁለት ብቻ ነው የምፈልገው ካለ አራት እም፣ ይወለዳል፣ መንታ ይመጣል። የዛን ሰዓት ምን መንታም ሊደረጉ ነው ሊወለድ ይችላል። እኮ? ያ በነገራችን ላይ ሶስት አሁን ሊሆን ልጆች ይችላል። ደግሞ ምን እንደሆነ ታውቂያለሽ? አሁን ላይ ሊከብዱሽ ይችላሉ። ወደፊት ካደጉ ለምን ብዙ አልወለድኩም ሁላ ነው የምትይው ማለት ነው። በቃ አዎ ለምን በጣም ትያለሽ? እም አሁንማ ከባድ ነው። በኋላ ግን አያዳርሱም፣ ያንሳሉ። እና ያንሳሉ። ችግሩ አሁን ታይም ነው ልጅ የሚያስቸግረው። በቃ ሕፃን ሆኖ ታብታማ ነው የሚያደርጋችሁ ነሽ አሁን እኔ በጣም ታብታብ አባቴ እናቴ ያደረጉ ነው። እናቴና አባቴ እኔን እንደወለዱ ነው የተለያዩት። እኔ ብቻዬን ዋው ነኝ ስንት ያለሁት። ዓመት ነው? ዋናው መተሳሰብ ነው። አዎ እም ግዴታ ነው መቀበል ነው። የመጣውን ነገር መቀበል አለብን። እሺ ንገሪኝ። ይቅርታ እናትና አባቴ ከዛ እኔን እም እንደወለደች ነው የተፋቱት እና እኔ ብቻዬን ነኝ። አባቴ ከሌላ ገና ሌላ አግብቶ 9 ነው የወለደው። አባትሽ አግብቶ ማለት ነው። አዎ 9 ይወልዳል ከሌላ ማለት ነው። ለና ለእናትሽ ግን አንድ ነሽ አንቺ። እኔ አንድ ነኝ ያው ለእናቴ። እሷም ደግሞ አግብታ እንደዚሁ 5 እኔ ጋር 5 ነን። ኦኬ ከዛ አሁን ኦኬ አባቴ እሱ ጋር አንድ ልጅ የለም። ግማሾቹ መምህር በቃ ሆነዋል፣ ግማሾቹ እ ሳውዲ ሄደዋል፣ ዱባይ ሄደዋል። በቃ ሁሉም ሰው የለም። ብቻውን ባልና ሚስት ብቻ ናቸው አሁን ያሉት። አይሻልም ሲያድጉ ይሄን ሁላ እንትን ወልዶ ማለት ነው። እም አይበቁም። እኔ ራሱ ድሮ እናቴን በቃ ምናምን እኛ እንደግ ምናምን እላታለሁ። እኔ አሁን ለእናቴ ለአባቴም ለእናቴም የመጀመሪያ ልጅ ነኝ። ታውቂያለሽ? በቃ ምናምን እላታለሁ ማዘር ምናምን ማለት ነው። እህት አትፈልጊም ምናምን ይሉኛል። ምን ይሰራልኛል ራሳችን በደንብ አሁን እላለሁ። የዛን ሰዓት አታውቂውማ፣ የዛን ሰዓት አታውቂውም። ለምን አልኩኝ አሁን ሁሉም አድገው ደግሞ የዛን ሰዓት ሲያማምሩ አታውቂውም። ስታያቸው ሲያምሩ በቃ ጎበዝ ናቸው ምናምን ነገር ስሰ ትያለሽ በቃ ብዙ ብንሆን ትያለሽ ታውቂያለሽ። አዎ በጣም በቃ እኔ አሁን እግዚአብሔር ቢፈቅድ በቃ እኔ አሁን ከዚህ እድሜ ጀምሮ ማለት ነው ማገባው። ገባሽ? እኔ አሁን ሆን ብዬ ነው በነገራችን ላይ እንደዚህ የቆየሁት ማለት ነው። እኔ ምንም አይነት የመከላከያ ነገር መጠቀም አልፈልግም። አዎ። ምንም ማለት በቃ አልፈልግም ጭራሽ ማለት ነው። ግን ምስጢሬን አሰላሙ አወራሁ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማውራት አልፈልግም ነበር፣ ግን በአንቺ ምክንያት ነው የማወራው። ምንም በእኔ መጠቀም ምክንያት አልፈልግም እንደዛ አፈራሁሽ። በቃ